من فلقا لهيدا من السنة سبيني በደንብ ስሙ። በተለይ ባለትዳሮች፣ አፍቃሪዎች፣ ተፈቃሪዎች እያለን እንጠቀምበት። እንስማ። አልወዳትም ግን አገባኋት ይለናል። ያገባኋት እህቷ ናት ብዬ ስላሰብኩ ነው። ሁለቱም ኒቃብ ለባሽ ናቸው። እሷን ለማግባት ከመወሰኔ በፊት የታላቅ እህቷን ስም አለመጠየቅ ስህተት ነበር። ስህተቴን ያወቁት ከተጋባን በኋላ ነው። በጣም ከመጸጸቴ የተነሳ አጠገቧ አልተኛም። ግንባሯን ስሚያት አላውቅም። አፈቅርሻለሁም ብያትም አላውቅም። ሁሌም እንደማልወዳት እንዲሰማት አደርጋለሁ። ትዳራችንን ለማፍረስ ፍላጎት እንዲኖራት በማሰብ ሶላት እንድትሰግድ እንኳን አልቀሰቅሳትም። ይልቁንስ እሷ ሁል ጊዜ ትቀሰቅሰኛለች። እኔ ግን ኢማሟ ለመሆን ፊቷ አልቆምም። እሷ ግን እንደ ሚስት ሁሉንም ነገር ለማድረግ ትሞክራለች። ከሚገባኝ በላይ ትንከባከበኛለች። ውስጧ እንደተጎዳ ባውቅም ፈገግታዋ ሁሌም አለ። እስከ አንድ ቀን ድረስ የምወደውን ቲሸርት እንዳጋጣሚ ስታበላሽብኝ ጮህኩባት። ከማቀርቀርና ከማልቀስ ውጪ ምንም ነገር አላለችኝም። የሆነ ድምጽ ሰማሁና ወደሷ ዞር ስል ራሷን ስታለች። እግሬ ማንቀሳቀስ አቃተኝ። በጣም ፈራሁ። ሳላውቀው እንባዬ ወረደ። ልቤ በፍጥነት ይመታል። መተንፈስ ሁሉ በጣም ከባድ ሆነብኝ። በመጨረሻ ደረጃ ላይ ትገኛለች አለኝ ዶክተሩ። እንዴ የምን የመጨረሻ ደረጃ አልኩት። ዶክተሩን መለሰልኝ። ካንሰር አለባት። እኛን ከጎበኘችበት የመጀመሪያ ቀን ጀምሮ እየተከታተልናት ነው። አሁን ግን የምታሸንፈው አይመስለኝም አለ። እንዴት ሊሆን ቻለ? ውሸት መሆን አለበት አልኩኝ በቁጣ መንፈስ። ባሏ መሆን አለብህ። በአንተ ምክንያት መዳን እንደምትፈልግ፣ ካንተ ጋር መኖር እንደምትፈልግ፣ አንተን እንድትንከባከብ የበለጠ ለመኖር የምትፈልግበት ምክንያት አንተ ብቻ እንደሆንክም ነግራናለች። ስትሰቃይም ኖራለች። ከእንግዲህ ወዲህ ማድረግ የምንችለው ዱዓ ብቻ ነው። እነዛ የማይቻሉ ነገሮች እንዲፈጽሙ ማድረግ የሚችለው አላህ ብቻ ነው። አንተ ብቻ እምነት ይኑርህ አለኝና ትካሻይን መታ አድርጎኝ ሄደ። ሐኪሙ የተናገረውን ነገር እያስታወስኩኝ እኔ በጣም መጥፎ ባል ነኝ፣ ጭራቅ ነኝ። እየተሰቃየች መሆኗን ሳላውቅ እንዴት እንደዚህ አደርጋታለሁ? እንዴት በሆስፒታሉ አልጋ ላይ ተኝታ ስመለከት አንድ ነገር እንድገነዘብ አደረገኝ። እንደምወዳት ተረዳሁ። እውነትም ወዳታለሁ፣ ግን ባለማስተዋል ማየት የተሳነኝን በሷ ላይ የሚሰማኝ ስሜት እንደበቅኩኝ ቀደር አሁንም እንዳለ ረሳው። እሷን ማግባት ስህተት ሳይሆን ቀደር መሆኑን ዘነጋው። ሁሉም ነገር የሆነው ለበጎ ነውና ረስቸው የነበረውን የአላህ እቅድ ከፈለኩት የተሻለ መሆኑን ረሳው። አሁን በጣም ተጸጽቻለሁ። አይኖቿን ከፈተች፣ ዙሪያዋን ተመለከተችና አይኖቻችን ሲገናኙ የእውነት ፈገግ አለች። ይቅርታ አለችኝ በለሰለሰ ድምጽ። እንደገና እንባዎች ወረዱ። አጥብቄ አቀፍኳት። እኔ ነኝ ማለት ያለብኝ ይቅርታ፣ ለሁሉም ነገር ይቅርታ። እባክሽ አትተይኝ፣ እኔ ወድሻለሁ፣ እባክሽ። በጣም አለቀስኩ። እንዲህ አትበል፣ አልተውህም፣ ስለታመንኩ ብቻ አትዋሽኝ። እህቴን በጣም እንደምትወዳት አውቃለሁ አለችኝ። ተመለከትኳት። እንዴት አወቀች? ግን በፊት ነበር ሁሉም ነገር ተለውጧል፣ ግን አላስተዋልኩትም ነበር። ሃሃ ግልጽ ነው ባሌ፣ እንደዚህ ስላየኝ እንደምትወደኝ አትንገረኝ። ቀደሬ ስለሆነ አትዘንልኝ። ለረጅም ጊዜ ልንከባከብ ፈልጌ ነበር፣ ግን ከዚህ በላይ የምችል አይመስለኝም አለችኝ። ፈገግ ብላ ግንባሬን ሳመችኝ። በነቃህበት ግንባርህን ስስምህ የመጀመሪያዬ ነው። በምትተኛበት ጊዜ ግን ሁሌም ግንባርህን እስምሃለሁ። አንድ ውለታ ልጠይቅህ እችላለሁ አለችኝ። እሱም እሺ ጠይቅኝ አላት። ሶላታችንን አብረን እንስገድ፣ ለመጨረሻ ጊዜ ኢማም ሆነኝ አለችኝ። ፈገግ ብላ እንባይ መግታት አልቻልኩም፣ ላቆም አልቻልኩም። የመግሪብ ሰዓት ስለደረሰ አብረን እንሰግድ ተነሳን። ኢማም ሁኜ ሶላቴን በመስገድ ላይ ያለሁኝ እንባይ እየወረደ ነው። አሰላሙ አለይኩም ብዬ ዘወር ስል ከሱጁድ ላይ አልተነሳችም፣ አትንቀሳቀስም። ወደሷ መሮጥ ፈልጌ ነበር፣ ግን ዱዓይን ቀጠልኩኝ። አላህዬ ጀነት እንዲያስገባት ለመንኩት። እንደሄደች አውቃለሁ፣ ግን ለሷ ያለኝ ፍቅር ለዘላለም ይኖራል። ከህይወት ጋር ሞትም አለ። ለሞት ምንም የእድሜ ገደብ የለውም። ጊዜ ከሆነ ያለ ምንም ህመም ልትሞት ትችላለህ። ሳታረጅም ልትሞት ትችላለህ። ዝግጁ ባልሆንክበት ጊዜም ልትሞት ትችላለህ። ለምትወደው ሰው ስትል መቆየት ትፈልጋላችሁ፣ ካልፈቀደው ግን ትሞታላችሁ። ሁሉም ነገር የሚሆነው በምክንያት ነው። ነገር ግን እነዚህን ምክንያቶች አንድ ነገር እንድንማርበት ሰበብ ይሆነናል። አንድ ሰው እስከወደደህ ድረስ ምላሽ ጥሩ ይሁን፣ አመስጋኝ ይሁን፣ ተመሳሳይ ስሜት እንዲሰማቸው አድርግ። ምክንያቱም በእውነቱ ማንም ሰው እዚህ ዓለም ላይ ለዘላለም አይቆይም። ሁሉም ነገር አላፊ፣ ሁሉም ነገር ቀሪ ነው። ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ተረጋጋ። ቆይ እስቲ በኋላ ይደርሳል። አሁን ያንተ ጤንነት ነው አይደል የሚቀድመው? ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘሁት። ምን አርጋችሁ ይኖርታል? ምን አረጋለሁ እኔ? ድንገት እኮ ተረጋጋ። ሌላ ጭንቀት ውስጥ አትግባ፣ ሌላ ስትረስ ውስጥ አትግባ። ተረጋጋ። የአብርሽና የሩት የመጀመሪያ ፍቅራቸው ሊመለስ ሰበብ የሆነው የአብርሽ መውደቅ ይመስለኛል። እንግዲህ መጀመሪያ አካባቢ ያሰማዋችሁ ቪዲዮ ለዚህ ትንሽ መልእክት እንዳለው አስባለሁ። ብዙዎቻችሁም የሆነ ነገር እንደተረዳችሁበት ተስፋ አድርጋለሁ። እያለን ሳንረዳዳ
ከሄድን በኋላ መረዳዳታችን ቁጭት ነውና እያለን እንረዳዳ፣ ፍቅራችንም እንገላለጽ። ከዛ ውጪ ያለው ትርፍ ነው ማለት ነው። ለማንኛውም እንስማቸውና እንመለስ። ይችላል አሉ። እሺ ና በቃ እንደዛ ሆኖ ነው። ቀስ አድርገን አብራን ቀስ ብለን እሺ ቀስ ብለን አብራን ካልደገፍን ያዞረ ነው ወይስ እንዴት ነው? የአብርሽ ዙረቱና ጭንቀቱ የሩቲ ፍቅር ይመስለኛል። ሩቲ ደግሞ በትክክል እንደሚወዳትና እንደሚያፈቅራት የተረዳችው ይመስላል። በዛው ደግሞ በህመሙ ሰዓት እሷ የነበረችበት ጭንቀትና ውጥረት ከፊቷም ይታይ ነበር። ይሁንና ዛሬ ጎንበስ ብላ ጫማውን እያለበሰችው ነካ ነካ ስታደርገው ገና ወደ ራሱ ተመልሶ ራሱን እንዲያስብ ረድቶታል። ይሁንና ብዙዎች መሃላቸው እየገቡ ቢፈተፍቱም ሊለዩዋቸው ቢሞክሩም ይሄ ውድቀቱ ግን የሚያነሳው ይመስለኛል። ለማንኛውም ሕክምናቸውንም እንከታተለው። በውዴታም በግዴታም መረጋጋቱ አይቀርም። የሱ በሽታ የሩቲ ፍቅር እንጂ ሌላ በሽታ እንደሌለበት ከፊቱም ይታያል። እሱ በወደቀና በታመመ ጊዜ ሩቲ በሱ ፍቅር የነበራትን የድሮን ትውስት እየተነሳ መቀመጥ መነሳት ሲያስቸግራት ነበር። ይሁንና አሁንም ከሱ በላይ እሷ ነች ያልተረጋጋችው። ፍቅራቸው እስከ መጨረሻ እንዲሆን አሁንም ተስፋ አድርጋለሁ። እንግዲህ አንዳንዶች በመሃል እየገቡ የሩቲ ደጋፊ የአብርሽ ደጋፊ እያሉ ከዳት በላት እያሉ አንዴ እሱን ይወቅጣሉ፣ አንዴ ደግሞ እሱን ጥላ ሌላ ቦታ ሄዳ ልታስደበድበው ነው በማለት ብዙዎቻቸው ሐሳባቸውን ሲሰጡ አይተናል። ለማንኛውም ውድቀቱ ሊያነሳው የሚችል ይመስለኛል። አንዳንድ ጊዜ ውድቃችሁ አትቅሩ እንጂ መውደቃችሁ ብዙ ነገሮችን ያተርፋል። አንዳንድ ሰው ከወደቀበት ቶሎ ከተነሳ ያለመውን ያቀደውን አሳክቶ ደስተኛ ሆኖ በደስታ የሚኖርበት ውድቀት ይሆንለታል። የነዚህ ልጆች ይሄን ይመስለኛል። ለማንኛውም እንከታተለው። ተረጋግጠሽ ደህና ነው እርግጠኛ ለመሆን እንጂ እንትን ስትወስደው ምናምን አላዞረውም ወይ አንተንቀጠቀጠማ። እንዳያችሁትና እንዳየን ከሆነ አሁንም ጭንቀት ላይ ያለችዋ እሷ ነች። ምናልባት በኔ ምክንያት ይሁን የወደቀ፣ ምናልባት በኔ ምክንያት ይሁን እየተጎዳ ያለው ብላ በማሰብ እንግዲህ ያለውን ነገር ሐሳቦቿን እየገለጸች ትገኛለች። ስትወስደው አልተንቀጠቀጠም አላዞረውም በማለት ጥያቄዋን ቀጥላለች። ወንድምየው ደግሞ እንግዲህ አብሽሪ አሁን ደህና ነው አላንቀጠቀጠውም አላዞረውም በማለት መልሶቹን እየመለሰላት ይገኛል። እውነተኛ ፍቅር ቢሻግትም ማንም ሰው በመሃል ቢገባም ምንም አይሆንም። ለማንኛውም አሁንም እንከታተለው። ጉድዬ ምነው ባጀቡ ምነው ባጀቡ መታጀቡ ጉድዬ ጉድዬ ምነው ባበቡ ምነው ባበቡ የኔ እናንተ ፍቅር ምነው በቀሩ እንደ አበቡ እያለች ይመስለኛል። ለማንኛውም እንግዲህ እንዳያችሁት ሩቲ በጣም ተጨንቃለች። እስኪ እንከታተለው። ዶክተሩ ይመጣል ያናገራችኋል። እኛ ውጭ እንቆያለን እስከዛ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።